በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ይህችን ዕለትና ሰዓት በእያንዳንዳችን ዕድሜ ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። የበደሉንን ይቅር ካላልን በትክክል አልጸለይንም። ዛሬ ስለ ጸሎት የምናየው የትምህርታችን ርዕስ ነው። የበደሉንን ይቅር ካላልን በትክክል አልጸለይንም። እንግዲህ እስካሁን ድረስ መድኃኒታችን ኢየሱስ ክርስቶስ ያስተማረውን የጸሎት ክፍል እየከፋፈል እያየን መጥተናል። ዛሬ ስድስተኛውን ክፍል ነው የምናየው። እግዚአብሔር ቢፈቅድ በቀጣዩ በሰባተኛው ክፍል አጠቃላይ የነበረንን የጸሎት ትምህርት እንቋጫለን ማለት ነው። መነሻ የሚሆነን የሉቃስ ወንጌል ምዕራፍ 11 ቁጥር 4 ላይ ያለው ነው። ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና የሚል ነው። ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና። እንግዲህ ይህንን የጸሎት ክፍል ሁላችንም የምናውቀው እንደሆነ ይታወቃል። ነገር ግን አሁን እዚህ ላይ እያየን ያለነው በትክክል የምንጸልየውን ጸሎት በሕይወታችን ምን ያህል እየተገበርነው ነው የሚለውን ነው ለማስታወስ ያህል እያየን ያለነው። እንግዲህ መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ደግሞም ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባችኋለሁ። እንግዲህ ዛሬ የምናየው የጸሎት ክፍል ስለ ይቅርታ መሆኑን ሁላችንም ልብ ልንለው ይገባል። ዛሬ የምናየው የጸሎት ክፍል በጥላቻ ምትክ ይቅርታን ማድረግ እንደሚገባ ይልቁንም ደግሞ የበደሉንን ሳይቀር ይቅር ማለት እንደሚገባን ነው መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ቁጥር 4 ላይ እና በማቴዎስ ወንጌል ምዕራፍ 6 ቁጥር 12 ላይ በሁለቱም ወንጌላውያን ሰፍሮ እንደምናገኘው የበደሉንን ይቅር ስለማለት ያስተማረውን ጸሎት ነው ዛሬ የምናየው። የበደሉንን ይቅር ስለማለት የበደሉንን ይቅር ካላል ይህንን ጸሎት በትክክል አልጸለይንም ማለት ነው። መድኃኒታችን ኢየሱስ ክርስቶስ ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል አለ። የማቴዎስ ወንጌል ምዕራፍ 18 ቁጥር 35 ላይ እናንተ ደግሞ እያንዳንዳችሁ ወንድማችሁን ይቅር ካላላችሁ፣ እንዲሁም ከልቡ ይቅር ካላለ ነው የሚለው። ከልቡ ይቅር ካላለ የሰማዩ አባቴ ደግሞ ይቅር አይላችሁም። ስለዚህ ይቅርታችን አፋዊ ብቻ ሳይሆን የልብ መሆን እንዳለበት መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል በተደጋጋሚ ያነሳውንና በሐዋርያትም የተጻፈውን ነው ዛሬ ባጭሩ የምናየው። በማርቆስ ወንጌል ምዕራፍ 11 ቁጥር 25 እና 26 ላይ ደግሞ ለጸሎት በቆማችሁ ጊዜ ይላል። ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም። ኃጢአታችሁን ይቅር አይላችሁም። የማርቆስ ወንጌል ምዕራፍ 11 ቁጥር 25 እና 26 ላይ እናንተ ይቅር የማትሉ ከሆነ እናንተ የበደሏችሁን ይቅር የማትሉ ከሆነ የሰማዩ አባታችሁ ኃጢአታችሁን ይቅር አይላችሁም። ለጸሎት በቆማችሁ ጊዜ ነው የሚለው። እንግዲህ ለጸሎት በምንቆምበት ሰዓት በእግዚአብሔር ፊት በግልም ሆነ በህብረት ለጸሎት በምንቆምበት ሰዓት መጀመሪያ ማድረግ ያለብን ነገር ቢኖር
የበደሉንን ይቅር እንዳል ማስታወስ፣ ይቅር ያላልናቸውን ደግሞ ይቅር ማለት እንደሚገባን የተነገረ ቃል ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 23 እና 24 ላይ ደግሞ እንግዲህ ይላል መባህን በመሰዊያው ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ ይላል። ብዙ ጊዜ እንግዲህ ወደ ቤተ ክርስቲያን ስንሄድ የምንሰጠውን መባ የምንሰጠውን ስጦታ ማንኛውንም ስጦታ ከመስጠታችን በፊት የበደልናቸው ሰዎች ካሉ፣ ቅር ያሰኘናቸው ሰዎች ካሉ እነርሱን መጀመሪያ ይቅርታ ማድረግ፣ ይቅር ማለት በሚገባን ነገር ሁሉ ይቅር ማለት፣ ከዛ በኋላ ግን መጥተን መባውን ማስገባት እንደሚገባን እስከዚህ ድረስ ለጸሎት ወደ እግዚአብሔር ስንቀርብ ሁሉ ማድረግ የሚገባን መጀመሪያ የይቅርታ ልብ ሊኖር እንደሚያስፈልግ ነው። ይህንን ሐዋርያው ጳውሎስ በተለይ ሁላችንም ስለተመሰረትንበት የይቅርታ ሕይወት ክርስትናችን እምነታችን ስለተመሰረተበት ሕይወት ሲገልጽ እግዚአብሔር ጠላቶች ሳለን ኃጢአተኞች ሳለን ይቅር እንዳለን እርሱ በክርስቶስ ይቅር እንዳለን እኛም እርስ በርሳችን ይቅር መባባል እንዳለብን በሮሜ መልእክት ምዕራፍ 5 ቁጥር 8 እስከ 11 ባለው ክፍል ላይ የገለጸውን ማየት ይቻላል። እግዚአብሔር እኛን የወደደን ጠላቶች ሳለን ነው፣ ኃጢአተኞች ሳለን ነው። ነገር ግን እግዚአብሔር ጠላቶች ሁነን እያለን በልጁ ሞት ታረቀን ይላል። ስለዚህ በእንዲህ አይነት ሁኔታ እኛን ይቅር ካለን እኛን እርሱ በልጁ ከታረቀን እኛ ደግሞ የበደሉንን ይቅር ማለት እንደሚገባን የተጻፈውን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ሐዋርያትም ያስተማሩትን የክርስትና ትምህርት ነው እያየን ያለ ነው። እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ አለ። ኤፌሶን ምዕራፍ 4 ቁጥር 32 ላይ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እኛን እግዚአብሔር ይቅር ያለን በልጁ በኢየሱስ ክርስቶስ ነው። በዚሁ ምዕራፍ 4 ቁጥር 27 ላይ ኤፌሶን ምዕራፍ 4 ቁጥር 27 ላይ በቁጣችሁ ላይ ፀሐይ አይግባ ይላል። ሰው በአንድም በሌላ መንገድ ሊቆጣ ይችላል። በሚያየው ክፉ ነገር፣ በሚሰማው ክፉ ነገር፣ በሚገጥመው ማንኛውም ክፉ ነገር በቤትም በውጭም ሊቆጣ ይችላል። ነገር ግን በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡ። ነገሮችን በይቅርታ አለማለፍ፣ በይቅርታ ነገሮችን ሰይጣን እንዳይጠቀምብን በበደልናቸው ሰዎች ስለበደሉን ሰዎች ፊት ቶሎ ብለን በይቅርታ ነገሩን ካልቋጨነው ሰይጣን ሊጠቀምብን ይችላል። ስለዚህ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ነው የሚለን ሐዋርያው ጳውሎስ። ክርስቶስ እኛን ይቅር ብሎናል። ክርስቶስ እናንተን ይቅር ብሏችኋል። እግዚአብሔር ይቅር ያላችሁ በልጁ በኢየሱስ ክርስቶስ ሞት በኩል ነው እናንተን የታረቃችሁ። እርሱን በእንዲህ አይነት ሁኔታ ይቅር ካላችሁ እናንተ ደግሞ የበደሏችሁን ይቅር በሉ ሲል ያስተማረውን እናገኛለን። አንዳንድ ጊዜ ለይቅርታ የማይመቹ ሰዎች ሳይቀር ሊገጥመን ይችላል። አንዳንድ ሰዎች እኔ ይቅር ማለት እየፈለግኩኝ፣ እኔ ለመታረቅ እየፈለግኩኝ እምቢ አለኝ፣ እምቢ አለች በማለት ብሶታቸውን ሲናገሩ ይደመጣሉ። ነገር ግን ይቅርታ ማድረግ ማለት እምቢዮ ያለውን ሰው ይቅርታን አልፈልግም የሚለውን ሰው እየተከታተልን በእግሩ ስር እንድንወድቅ ሳይሆን እኛ በፍጹም ልብ ያንን ሰው ይቅር ማለት ነው። ያ ሰውዬ ይቅርታችንን መቀበል ካልፈለገ እኛ ከዛ ሰው በደል ነፃ ነን፣ ከደሙ ንጹሕ ነን። ከኛ የሚጠበቀው ግን የበደሉንን ሰዎች የትም ይሁኑ ቢቻል በአካል አግኝተን ተወያይተን ይቅር መባባላችንን መግለጽ፣
ሰዎች ደግሞ የእኛን የይቅርታ ልብ የእኛን የይቅርታ ሀሳብ የማይቀበሉ የማያስተናግዱ ከአንተ ጋር አልታረቅም ከአንቺ ጋር አልታረቅም የሚል አቋም ካላቸው ግን እኛ በእግዚአብሔር ፊት በፍጹም ልብ ይቅር ማለት ይጠበቅብናል። አዎ መድኃኒታችን ኢየሱስ ክርስቶስ ስለኛ ይቅርታ ሆምጣጤ እስከ መጠጣት ድረስ እንደደረሰ ይታወቃል። እኛም ቢሆን እየመረረንም ቢሆን ይቅር ልንላቸው ይገባል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ማለቱ ይታወቃል። ለነዛ ክፉ ሰዎች ለነዛ ገዳዮቹ ለሚሰቅሉት እያወቁ አስበው ለሰቀሉ ሰዎች የሚያደርጉትን አያውቁምና ይቅር በላቸው። እውነት ነው። ለበጎ ነገር በጎ ሕሊና የሌለው ሰው የሚጠቅመውን የማያውቅ ሰው አሁንም አላዋቂ ነው። በእንዲህ አይነት በይቅርታ በምህረት የሚገኘውን መልካም ነገር ለማያውቁ ሰዎች እንኳ ቢሆን እኛም እንደ መድኃኒታችን እንደ ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ማለት ይገባናል። አለበለዚያ ይህንን ጸሎት በትክክል አልጸለይንም ማለት ነው። እንዲያውም በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ አለ መድኃኒታችን ኢየሱስ ክርስቶስ። በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳዷችሁም ጸልዩ አለ። የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ በሰማያት ላለው አባታችን ልጆች እንሆን ዘንድ በትክክል የእግዚአብሔር ልጆች ከሆን አባታችን እያልን ለምንጸልየው አባታችን እግዚአብሔር ፊት በትክክል ልጆች ከሆን ጠላቶቻችንን መውደድ፣ የሚረግሙንን መመረቅ፣ ለሚጠሉንም መልካም ማድረግና ስለሚያሳድዱን ሳይቀር መጸለይ እንደሚገባ ትክክለኛ የይቅርታ ሕይወት የጠሉንን ጭምር መውደድ እንደሆነ ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ይህንን ትምህርት አስተምሯል። ስለዚህ ይቅርታ በሌለው ልብ በጥላቻ ውስጥ ሆነን የምንጸልይ ከሆን በትክክል አልጸለይንም ማለት ነው። የተለመደውን በአንደበታችን ስላነበነብን ብቻ ጸልየናል ማለት አንችልም። ትክክለኛ ጸሎት እንደ ቃሉ የሆነ ሕይወት ያስፈልጋል። ስለዚህ ይቅርታ ማለት ለሚጠሉን ለሚያሳድዱን ሰዎች ጭምር ይቅርታ ልብ ይዞ የሚያደርጉትን አያውቁም በማለት በአምላካችን በእግዚአብሔር ፊት የይቅርታ ሕይወት ይዞ መቅረብ ነው። ወገኖች ዛሬ በምድራችን በየትኛውም አቅጣጫ የሰው ልጆች በጥላቻ ተይዘው ምድራችን ምን እንደምትመስል በየዕለቱ የሚታየው የምንሰማው ሁሉ ጥላቻ እንደሆነ ይታወቃል። ሰዎች በጥላቻ ምክንያት አንዱ ሌላውን ለማጥቃት አንዱ ሌላውን ለማጥፋት የሚያደርጉት የክፋት የጥላቻ ጥግ የዕለት ተዕለት የሰው ልጆች ሁሉ ጆሮ የሚሰማው ዓይናችን የሚያየው ጆሮቻችንም የሚሰሙት እውነት ነው። ስለዚህ የክርስትና ሕይወት መድኃኒታችን ኢየሱስ ክርስቶስ ያስተማረን ይህ ጸሎት ግን ሌሎችን ይቅር ስለማለት የሚጠሉንን ጭምር ይቅር ስለማለት የበደሉንን ጭምር ይቅር ስለማለት ነው። ስለዚህ የይቅርታ ልብ እንዲኖረን አምላካችን እግዚአብሔር ለሁላችንም ጸጋውንና ምሕረቱን እንዲያበዛልን ቅዱስ ፈቃዱ ይሁንልን። ዛሬ 6ኛውን ክፍል በዚህ መንገድ አይተናል። በቀጣዩና በ7ኛው ክፍል አጠቃላይ እስካሁን ድረስ ስናየው የነበርነውን የጸሎት ትምህርት እንቋጫለን ማለት ነው። ስለነበረን ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። አሜን።